ታምራት በታማኝነትና በቅንነት በመስራቱ የሆቴሉ ባለቤት በጣም ወደውታል። ሰላም እንደምን አደራችሁ። የታምራትንና የሳምሪን ታሪክ እንቀጥላለን። ፍርቱና ደራሲ አዳነዘሩ። ተማሪ መሆኑን ስለሚያውቁም የሥራ ጫና እንዳይደራረብበት ጥንቃቄ ያደርጉለታል። አንድ ቀን የሆነች በልጅማዊት ሰርክል ሆቴል ለመስተናገድ መጣች። ከዛም በእንግሊዘኛውና በብቃቱ ተደመመች። ብርቱካንም ድንገት ከሚሰራበት ሆቴል አገኘችውና በእንክብካቤ የተያዘውና እጅግ ዘመናዊ በሆነ መንገድ የተሰራውን ፀጉሯን ወደ ኋላ እየለቀቀች ምንጊዜም ቢሆን ለራሷ ከፍተኛ ጥንቃቄ ትሰጣለች እያል ነበር የሳምንቱን ትረካ ያቋረጥ ነው። የዛሬውን እንቀጥላለን። ታምራት ጥናት በደንብ ጀምሯል። ነገር ግን የሳምራዊት ትዝታ ይረብሸው ጀመር። ገና ከገጠር እንደመጣ እይታዋ፣ ያ ሙዚቃዊ ቃና ያለው ድምጿ፣ ንቃተ ህሊናዋና ተግባቢነቷ፣ ከዚህም በላይ ደግሞ በራስ መተማመኗና ራስን የማክበር ብቃቷ ህሊናውን ይረብሸው ጀመር። ከሰሞኑ ደግሞ በሱ መከረኛ ፍቅር ምክንያት ትምህርቷን ማቋረጧን መስማቱ እንቅልፍ ያሳጠው ሌላው ታክሞ የማይድን በሽታ የሆነበት ነው። ሰው ለሰው ምን ያህል አስፈላጊ መሆኑ የሚታወቀው ያን ሰው ስናጠው ነው ለካ አለ ታምራት። ሳምራዊት ለእኔ ማላውቀውን እውነተኛ ፍጹም የሆነ ፍቅርን ለግሰኛለች። የመገበች ብርታቴ፣ እስትንፋሴ፣ የደም ስሬ ነበረች። ያኔ ከሷ ጎን እያለሁ እንደ ዛሬው የእናት አባቴ ናፍቆትና ትዝታ አያሰቃየኝም ነበር። ሳምሪ ፍቅረኛዬ፣ እህቴም እናቴም ነበረች። በአጠቃላይ ሁለንተናዬ ነበረች። ግን እግዚአብሔር ካለ ማንገናኝበት ምንም አይነት ምክንያት የለም። ምንም ኃይል እሷን እጄ ውስጥ ከማስገባት የግሌ ከማድረግ የሚያገደኝ የለም። ታምራት በብዙ ሺህ የሚቆጠሩ ትዝታዎች፣ አርምሞዎች በአእምሮ ሲንጫጩ ተሰማው። እንሰብሰብ ብክንክን ቢልም ለጊዜው መፍትሄ ሊያገኝ አልቻለም። ታምራት ጭንቀትና አእምሮ ሰላም ሲያጣ የሚወስደው እርምጃ መጽሐፍትን ማንበብ ነው። መጽሐፍት ውስጥ ይመሽጋል። መጽሐፍትን ይመሰጥባቸዋል። ዶርሙ ውስጥ የፍልስፍና፣ የሃይማኖት አጫጭርና ረጃጅም ልቦለድ ሞልተዋል። ሰሞኑን ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ገድላትን፣ መዝሙረ ዳዊትን፣ የጻድቃንን የሰማዕታትን ገድል እያነበበ ነው። አንድ ቀን ድንገት በሩ ሲንኳኳ ሰማ። ማነ? ግባ። ኦኬ፣ ብርቱካን አንቺ ነሽ እንዴ? አሁን ከመቀራረባቸው የተነሳ ቲቸር ምናምን የሚለውን የማድረግ ስም እየተው መጥተዋል። ብርቱካን ማለት ጀምረዋል። ህይወት እንዴት እየተንከባከበች ነው ይቻል? ያው ህይወት እንዲህ እያለች እየቀጠለች ነው። አንዳንዴ ደስተኛ ታደርግሻለች፣ ሌላ ጊዜ ደግሞ ተቃራኒው። እኔስ የብቸኝነት ኑሮ እንዴት እንዳንገሸግሸኝ እኔ እንጃ። ብቸኝነት የሰው ልጅ ታላቅ ጠላት፣ እንደ ብቸኝነት ያለ ለሰው ልጅ ታላቅ ጠላት ያለ አይመስለኝም። በነገራችን ላይ መምህር ብርቱካን ለማንም ሴት ያልታደለችውን ውብ ቁንጅናና ልዩ የሆነ ስብዕና ተሰጥቷታል። እና ለምንድን ነው? እናም ታሜ ቀና ብሎ አያትና ለምንድን ነው አንዱን አግብተሽ የብቸኝነት ህይወት ይብቃ ማቴው፣ አንቺ ቆንጆ ነች ሲላት፣ እስካሁን ከአንደበቱ ቆንጆ የሚል ቃል ሰምታ ስለማታውቅ ሰባተኛው ሰማይ ላይ ያለች ያህል ጩቤ ረገጠች። ታምራት ፌርሞሎ ላይ ከስር ካደረገ በኋላ ሻይ ማፍላት ጀመረ። ፈገግ አለችና ቆይ ታሜ ለምን አንተ አትጠቀልለኝም አለችው። ታምራት ክው ብሎ ደነገጠ። ድንጋጤው ወደ እሷም ተስተጋባባት። ጥቂት ዝም ካሉ በኋላ ይኸውልሽ ብልቲ፣ አንቺ ውበት ከደም ግባት የሰጠሽ ደስ የምትሄድና አስተዋይ ሴት ነሽ። የማንንም ወንድ ልብ ማሸፈት የሚችል ቁንጅና ባለቤት ነሽ እና እኔ ከአንቺ ጋር አቅም ኖሮኝ ባገበሽ ባለም የመጀመሪያው ዕድለኛ ወንድ ነበርኩ። ግን አልሆነሽም። ምክንያቱም አንቺ መምህሬ ነሽ። በዚያ ላይ ደግሞ ትበልጭኛለሽ በብዙ ነገር። ይህ ሁሉ ከመጋባት ላይ አድግደን ይችል ይሆናል፣ ግን ደግሞ ዲያቆን ነኝ። ያደግኩት ቃለ እግዚአብሔር በመማር በቤተ ክርስቲያን ውስጥ ነው። በመሆኑም ሳይጨርስ ቆይ ዲያቆን ወይም ቄስ ጭራሽ አያግባ የሚል ሕግ አለ? ብርቱካን ፊቷ ላይ ቁጭት፣ ተስፋ መቁረጥና ፍቅር ይነበባል።
ጥሩ ጥያቄ ነው። ባለፈው እንዳጫወትሽኝ አንቺ ባስገድዶ መድፈር ምክንያት ድንግልናሽን አጥተሻል ሲላት ፊቷ በእንባ ታጥቦ ተመለከተ። ይቅርታ፣ እንዲህ የተረሳ ቁስልሽን ቀስቅሼ ማስለቀሴ በጣም ይቅርታ። በድጋሚ ካሁን በኋላ እንዲህ ንጹሕ ወንድምሽ እንጂ በብዙ ነገር እንረዳዳለን። ያው ዲያቆን ስትሆኚ በድንግልና ነው አይደል የሚገባበው በስርዓተ ተክሊል ስለሆነ በዚህ ምክንያት እኔና አንቺ መጋባት አንችልም ለማለት ያህል ነው። ቤተክርስቲያናችን ስለማይፈቅድ እንጂ አንቺን የቆየ ቁስልሽን ቀስቅሼ ለማሳዘን አይደለም። እኔ ከዚህ ምንም አይነት የማውቀው ወዳጅ ዘመድ የለኝም ከእናንተና አሁን ከዚህ ከመጣው ካፈሯቸው ጓደኞች ውጭ። ቤቴም አብረን ከአንቺ ጋር እንከራያለን። የጾታዊ ግንኙነቱን ካሁን በኋላ አታስቢው። ከዚያ ውጭ አንቺ ንጹሕ እህቴ ነሽ። በዚያ ላይ ፍጹም እህቴ ነሽ እና አምላክ ለአንቺ ያለውን እስኪሰጥሽ በተስፋ ጠብቅ። ጸልይ። ጸሎት ዳር ከእግዚአብሔር ነው። ሁሉንም ነገር እግዚአብሔር ማስተካከል ይችላል። እግዚአብሔር መፍትሄ አለው አላት። ብርቱካንም በዋን በማረር ከጠራረገች በኋላ ቆይ አንተና የሳምራዊ ጉዳይ የት ደረሰ? ታምራት ፊቱ ላይ የያዘና የመረበሽ ስሜት እየታየ የሆነውን ሁሉና ሙሉ ታሪኩን ዘከዘከላት። በጣም አዘነች። ታምራት በፋሲለደስ ሁለተኛ አጠቃላይ ደረጃና መሰናዶ ትምህርት ቤት ከፍተኛ ተቀባይነት ያለው ተጽዕኖ ፈጣሪ ተማሪ ነው። የትምህርት ቤቱ የተማሪዎች ተወካይ ፕሬዚዳንት ሲሆን በተማሪዎችና በመምህራን መልካም አባታዊና ልጃዊ ፍቅር ጎልብቶ ተማሪዎችን ከችግር ተላቀው እንዲማሩ ከፍተኛ አስተዋጽኦ ከማድረጉም በተጨማሪ በተለያዩ ክበቦች በመሳተፍ በተማሪዎችና በመምህራን ልብ ውስጥ ጥሩ ትዝታ አስቀምጠዋል። አገር አቀፍ የኢንትራንስ ፈተና በጥሩ ውጤት በመምጣት ከዚሁ ጎንደር ጂኤስኤምኤስ የጎንደር ሆስፒታል ዩኒቨርሲቲ በሜዲሲን የትምህርት ክፍል የሕክምና ሳይንስ ለማጥናት ተመደበ። ሳምራዊት ህይወት ተምታታበታለች። ሁሉም ነገር ለሷ ጣዕም የለሽና ትርጉም አልባ ይሆናል። ክብሯትና ክብሯን የሳምራዊት ህይወት ምን ላይ ድረስ ሲሆን ቀጣዩን ክፍል አብረን እናያለን። እስከዛው ላይክ ሸር እያደረጋችሁ ለሁሉም አድርሱ። ላይክ ሸር እያደረጋችሁ ይህ ልቦለድ ባለፈው እንደገለጽኩላችሁ ገና የጎንደር ዩኒቨርሲቲ አንደኛ ተማሪ ያለው እየተጻፈ ነው። ሀሳቡ የተጠነሰሰው ደግሞ የስምንተኛ ክፍል ተማሪ ያለው በአለፋ ጣቁሳ በሰራቆ ጨውድባ ትምህርት ቤት ስማር በነበረ ጊዜ እንደነበር ገልጫላችኋለሁ። ይህ አጓጊ አስተማሪና የአገርን ባህል የሚያስተዋውቅ መጽሐፍ ወይም ትረካ ሸር ላይክ እያደረጋችሁ ለሌሎች እንዲደርስ ተባበሩኝ። እናመሰግናለን።